እንግሊዘኛ ላይ ከቴንስ የበለጠ ጠቃሚ ትምህርት አለ ብላችሁ ታስባላችሁ? ብዙ ተማሪዎች ቴንስን የተረዱና ያለውንም ጥቅም በደንብ የተገነዘቡ ይመስላችኋል። እውነታው ግን ይሄ አይደለም። ቴንስ የቋንቋ ትምህርት ላይ ያለውን ፓወር ለመናገር ከኔ በላይ ምስክር ያለ ይመስለኛል። እንግሊዘኛ ከባድ ችግር ውስጥ ሆኖ እርዳታ ፍለጋ ሲጮህ ነበር ማለት ይቻላል። ነገር ግን ቴንስን መረዳትና ማወቅ ከጀመርኩበት ቀን አንስቶ እንግሊዘኛ ከዜሮ ወደ ሂሮ ነው የተቀየረው። ባጭሩ እንግሊዘኛ ላይ ህይወት የዘራው ቴንስ ነው ማለት ይቻላል። በዚህ ቪዲዮም ቴንስ የስኬታማ የእንግሊዘኛ ቋንቋ ትምህርት ጉዞ ላይ ያለውን መሰረት ማስረዳችሁ ይሆናል። ይሄንንም ቪዲዮ ካያችሁ በኋላ እንግሊዘኛን የምታዩበት እይታ የሚቀየር ሲሆን እንግሊዘኛችሁ እስከዛሬ ድረስ ለምን መቀየር እንዳቃተው ፕላስ ደግሞ ቴንስ ይሄንን ችግራችሁን እንዴት ሊፈታላችሁ እንደሚችል በደንብ ግልጽ ይሆንላችኋል። ኦኬ ቴንስ ያሉትን ጥቅሞች ማብራራት ከመጀመሪያ በፊት በመጀመሪያ እንድናደርግ የምፈልገው ሁላችንም እንግሊዘኛ እየተማርንበት ያለነው መንገድ እንድንፈትሽ ይፈልጋለሁ። እንግሊዘኛ ከመቀየሩ በፊት እኔ ስማር የነበረበትን ሂደት ሼር ላድርጋችሁ። በዛ ሰዓት የተረዳሁት እንግሊዘኛ ለማወቅ የተለያዩ ሲቹዌሽኖች ላይ የሚያስፈልጉኝን ነገሮች በሙሉ መሸምደድ እንዳለብኝ ነው። የመጀመሪያው ለምሳሌ ግሪቲንግ ነው አይደለ? ሰላምታ መለወጥ። ስለዚህ ለሰላምታ የሚያስፈልጉኝን ወርድስ ቃላት፣ ፍሬዝስ ሐረጋት፣ ሴንቴንስ አረፍተ ነገሮችን ወይም ባጭሩ ኤክስፕሬሽኖችን መሸምደድ አለብኝ። ሃይ ሃው አር ዩ፣ ሃይ ናይስ ቱ ሚት ዩ ማለት ይጠበቅብኛል አይደለ? ወይም ሌሎች እነዚህን መሸምደድ እንዳለብኝ ነው ለራሴ ነገርኩትኝ። ግሪቲንግ ብቻ አይደለም፣ ፐርሰናል ኢንፎርሜሽን፣ ሰዎችን ፐርሰናል ኢንፎርሜሽን መጠየቅ ስፈልግ ምን ማለት አለብኝ? ዋትስ ዩር ኔም ማለት ሊኖርብኝ ይችላል። ማይ ኔም ኢዝ ምንተስኖት ወንድሙ ወይም ደግሞ አይ አም ምንተስኖት ወንድሙ ማለት ሊኖርብኝ ይችላል። ከዛም አልፎ ደግሞ ስለ ዴይሊ ላይፍ በየቀኑ ስለምኖረው ህይወት መናገር ብፈልግ ጧት እኮ በዚህ ሰዓት ነው ከእንቅልፌ የምነቃው ማለት ልፈልግ ይችላል። ስለዚህ እምሸመድዳት የሆነ ሴንቴንስ ትኖራለች ማለት ነው። አይ ዌክ አፕ አት 7 o'clock፣ አይ ጎ ቱ ወርክ አት 7 o'clock እያልኩኝ ልናገር ይገባል። ምንድነው ያደረኩትኝ? ለሰላምታ የሚያስፈልጉኝን፣ ለፐርሰናል ኢንፎርሜሽን የሚያስፈልጉኝን፣ ለዴይሊ ላይፍ ሁላችሁም ስትጠብቁት የነበረው ቀን ደረሰ። አዲሱ የእንግሊዘኛ ኮርስ ምዝገባችን በዛሬው ዕለት በይፋ ተጀምሯል። እንግሊዘኛ መቼም ከትምህርት በላይ ነው። ለተሻለ የህይወት እድል፣ ከዓለም ጋር ለመግባባት፣ ራሳችንንም ለማሳደግ የሚያስፈልገን ቁልፍ ቋንቋ ነው። በሰዋሰው አካዳሚም ተግባራዊ አድርጋችሁ ህይወታችሁ ላይ ለውጥ የምታመጡበትን የእንግሊዘኛ ቋንቋ ክህሎት እናላብሳችኋለን። ስኬታማ የእንግሊዘኛ ቋንቋ ጉዞውን ከሰዋሰው አካዳሚ ጋር አሁኑን ይጀምሩ። ለመመዝገብ በ0923 05 2061 ወይንም በቴሌግራም ዋትስአፕ እና ኢሞ ላይ ታገኙናላችሁ። እነዚህ ብቻ አይደሉም፣ ሃቢስ ማድረግም ወዳቸው ነገሮች ሊኖሩ ይችላሉ አይደለ? ስለነሱ ማውራት ሊኖርብኝ ይችላል። ፉድ ኤንድ ድሪንክስ ስለምበላው ስለምጠጣው ማውራት ሊኖርብኝ ይችላል። እነዚህ ብቻ አይደሉም፣ ይቀጥላል። ወደ ካፌ ሲሄድ፣ ወደ ሬስቶራንት ሲሄድ ትራቭል ላደርግ እችላለሁ። ሻፒንግ፣ ወደ ገበያ ልወጣ እችላለሁ። ዳይሬክሽን፣ ሰዎች መንገድ ላይ አቅጣጫ ቢጠይቁኝ እንዴት መመለስ እችላለሁ? እኔስ እንዴት መጠየቅ እችላለሁ? ስለ አየር ሁኔታ፣ ስለ ጤና በርካታ ነገሮችን መናገር ይጠበቅብኛል። እነዚህ አሁን ተዘርዝረው የማያልቁ ምንድናቸው? ሲቹዌሽኖች ናቸው፣ ሁኔታዎች ናቸው አይደለም? እያንዳንዱ ቦታ ላይ የሚያስፈልጉኝ የንግግር ምናሉ ኤክስፕሬሽኖች አሉ። በዛ ሰዓት የተጠመድኩት ምን በማድረግ ነው? እነዚህን ኤክስፕሬሽኖች መሸምደድ ነው። ኦኬ ሰላምታ ሲያስፈልገኝ ምንድነው መንዘር እያደረኩኝ ለሰላምታ ከሚያስፈልጉኝ ውስጥ የሸመደድኩትን እንድጠቀም ማለት ነው። ከዛ ይሄ የትምህርት ጉዞ ምን አይነት ችግር አጋጠመው ከተባለ በመጀመሪያ ደረጃ የሚሸመድዳቸው ኤክስፕሬሽኖች ምን ያህል ነበሩ ካልን ተዘርዝረው አያልቁም፣ ሊያልቁም አይችሉም አይደለ? ስለዚህ በጣም እየበዙብኝ መጡ ማለት ነው። ስለዚህ እነዚህን መሸምደድ አዳጋች እየሆነ መጣ። ከዛ የያዝኳቸው ራሱ ምንድነው እየጠፉብኝ እየረሳኋቸው እመጣለሁ። ሌላኛው ዋነኛው የዚህ የትምህርት ጉዞዬ ላይ በጣም ሲቸገር የነበረው ነገር ምንድነው? የራሴን ሐሳብ መፍጠር አልችልም። እንዴት አድርጌ ነው ይሁን ነገር ማውራት ፈልጌ ግን የሸመደድኩትኝ ውስጥ ነው ሐሳብ የምፈልገው እዛው እስከሌለ የራሴን ሐሳብ በእንግሊዘኛ መስርቼ መግለጽ አልችልም ማለት ነው። ስለዚህ ይሄ ሂደት ምን አስከተለብኝ? ልፋቴ ላይ ውጤት እንዳላይ ያደረገኝ። ይሄ ሪዋርድ የሆነ ነገር እንድንቀጥል ሪዋርድ ሽልማት እንፈልጋለን አይደለ? ሽልማቱን ማጣት ጀመርኩኝ ማለት ነው።
የመማር ሂደቱ ሙሉ በሙሉ ቦሪንግ አሰልቺ ሆነብኝ። በዛ ሰዓት መረዳት ያልቻልኩትኝ እየተማርኩበት የነበረው መንገድ ስህተት መሆኑ ነው። ነገር ግን ማንስ ሊነግረኝ ይችላል? በዛ ሰዓት አይደለም ሁሉንም ነገር ራሴ ነበርኩኝ እምጥረው። ከብዙ ስትራግል ከብዙ ትግል በኋላ ቴንስ ነው ሁሉንም ነገር የገለጠልኝ። ቴንስ የሚባለውን መረዳት ሲጀምር ነገሮች ግልጥ እያሉልኝ መጡ። መጀመሪያ ምን አደረግኩኝ? አማርኛና እንግሊዘኛን ለይቼ በደንብ ማየት ጀመርኩኝ። ለምሳሌ እነዚህ ንግግሮች እበላለሁ፣ እጠጣለሁ፣ እሄዳለሁ፣ እናገራለሁ። 4 ነገሮችን ነግሬያችኋለሁ። ሁሉም ለምን ተመሳሳይ ፓተርን ኖራቸው? ራሳችሁን ጠይቁ። ድርገምላችሁ። እበላለሁ፣ አንደኛ፣ እጠጣለሁ፣ እሄዳለሁ፣ እናገራለሁ። አሁንም ደግመዋለሁ። ሁሉም ለምን ተመሳሳይ ፓተርን ኖራቸው? ፓተርናቸው ተመሳሳይ ነው። ራሳችሁን ጠይቁ። ሌላም ልጨምርላችሁ እስኪ። ሁላችሁም ስትጠብቁት የነበረው ቀን ደረሰ። አዲሱ የእንግሊዘኛ ኮርስ ምዝገባችን በዛሬው ዕለት በይፋ ተጀምሯል። እንግሊዘኛ መቼም ከትምህርት በላይ ነው። ለተሻለ የህይወት እድል፣ ከዓለም ጋር ለመግባባት፣ ራሳችንንም ለማሳደግ የሚያስፈልገን ቁልፍ ቋንቋ ነው። በሰዋሰው አካዳሚም ተግባራዊ አድርጋችሁ ህይወታችሁ ላይ ለውጥ የምታመጡበትን የእንግሊዘኛ ቋንቋ ክህሎት እናላብሳችኋለን። ስኬታማ የእንግሊዘኛ ቋንቋ ጉዞውን ከሰዋሰው አካዳሚ ጋር አሁኑን ይጀምሩ። ለመመዝገብ በ0923 05 2061 ወይንም በቴሌግራም ዋትስአፕ እና ኢሞ ላይ ታገኙናላችሁ። እየበላሁ ነው፣ እየጠጣሁ ነው፣ እየሄድኩ ነው፣ እየተናገርኩ ነው። አሁንም ራሳችሁን ጠይቁ። ሁሉም 4ቱም ለምን ተመሳሳይ ፓተርን ኖራቸው? ተመሳሳይ ቅርጽ እንዲይዙ ያደረጋቸውስ ማን ነው ስንል ቴንስ ሆኖ እናገኘዋለን። ኦኬ፣ ይሄ ምንን ያሳየናል? ቋንቋ ወይም ላንጉጅ ቅርጽ ወይም ፓተርን አለው። ሁሌ ደጋግሜ የማደርገው ነገር ከሆነ እበላለሁ፣ እጠጣለሁ፣ እሄዳለሁ፣ እናገራለሁ እያልን በተመሳሳይ ፓተርን ነው የምናወራው። አሁን እያደረኩት ያለሁት ድርጊት ከሆነ ደግሞ እየበላሁ ነው፣ እየጠጣሁ ነው፣ እየሄድኩ ነው፣ እየተናገርኩ ነው እያልኩኝ አሁንም በተመሳሳይ ፓተርን ነው የማወራው። ይሄ አማርኛ ነው አይደለ? እንግሊዘኛ ደግሞ ከአማርኛ የበለጠ ቀላል ፓተርን ወይም ቅርጽ ይከተላል። ሁሌ ደጋግመን የምናደርገው ከሆነ እበላለሁ፣ አይ ኢት አይደለ? እጠጣለሁ፣ አይ ድሪንክ፣ እሄዳለሁ፣ አይ ጎ፣ እናገራለሁ፣ አይ ስፒክ እያልን በእንግሊዘኛም ተመሳሳይ ፓተርን ነው። አይ ብዬ ኢት፣ አይ ብዬ ድሪንክ፣ አይ ብዬ ጎ፣ አይ ብዬ ስፒክ። ወይም ደግሞ አሁን እያደረግኩት ያለሁት ከሆነስ ቅርጿ ቀየር ትላለች። ምን ትሆናለች? እየበላሁ ነው፣ አይ አም ኢቲንግ፣ አይ አም ኢቲንግ። እየጠጣሁ ነው፣ አይ አም ድሪንኪንግ፣ አይ አም ድሪንኪንግ። እየሄድኩ ነው፣ አይ አም ጎይንግ፣ እየሄድኩ ነው፣ አይ አም ጎይንግ። እየተናገርኩ ነው፣ አይ አም ስፒኪንግ እያልኩኝ ተመሳሳይ ፓተርን ነው። ልብ በሉ። አይ አም ሚል ተመሳሳይ ፓተርን ነው የወረድኩትኝ። I am eating, I am drinking, I am going, I am speaking። ይሄን ያወቅኩ ቀን ነው እንግሊዘኛን የማይበትን መነጽር ፈጽሞ የቀየርኩትኝ። እንግሊዘኛንም ቀስ በቀስ እየወደድኩትና ቀን በቀን ራሴ ላይ ለውጥ ማየት እየቻልኩ ሄድኩት ማለት ነው። መጀመሪያ እንዴት ነበር ማጠናውና አስታውስ። ግሪቲንግ፣ ሰላምታ፣ ካፌ፣ ሬስቶራንት፣ ሾፒንግ ተዘርዝረው የማያልቁ ቦታዎች ላይ የሚገኙ ንግግሮችን መሸምደድ ነበር ያስኩትኝ አይደለ? አሁን ግን ለካፌ ለግሪቲንግ ምናምን እያልኩ አልከፋፈልም። ለየትኛውም ቦታ የሚያገለግለኝን ሐሳብ የምገልጽበትን ቅርጽ ፓተርን ምን ማድረግ ጀመርኩ? መማር መለማመድ ጀመርኩኝ ማለት ነው። ይሄ ፓተርን ሌላ ምንም አይደለም። ምንድነው? ቴንስ ነው። እበላለሁ፣ እጠጣለሁ፣ እሄዳለሁ፣ እናገራለሁ ስንል ሌላ ምንም ነገር አይደለም። አንድ ቴንስ ነው። ቅርጹ ተመሳሳይ ነው አይደለ? ቴንሱ አንድ ነው ማለት ነው። እሱም ሲምፕል ፕሬዘንት ይባላል። እየበላሁ ነው፣ እየጠጣሁ ነው፣ እየሄድኩ ነው፣ እየተናገርኩ ነው። ቅርጻቸው ተመሳሳይ ነው። አንድ ቴንስ ነው። ይሄ ፕሬዘንት ኮንቲኒየስ ቴንስ ይባላል። በመሆኑም ቴንስ ለእንግሊዘኛ የቋንቋ ትምህርት ጉዞ እንዴት አድርጎ እንደሚጠቅመኝ በዚህ ሰዓት ተረዳሁኝ። ስለዚህ ቋንቋዬን ለማሻሻል የሆኑ ፓተርኖችን መያዝ እንዳለብኝ የተገነዘብኩት ማለት ነው። ኦኬ፣ አሁን በደንብ ትምህርታችንን ቅርጻ ሲዘን እንድትረዱት ቴንስ በጣም በርካታ ጥቅሞች እንዳሉት እንድንገነዘብ ፈልጋለሁ። ግን ለእናንተ በደንብ እንዲገባችሁ 6 የከፈልኳቸው አሉ። ስለዚህ 6ቱንም የቴንስ ጥቅሞች
አንድ በአንድ እያየን እንሂድ። አንደኛ እንግሊዘኛን የምታዩበትን መንገድ ይቀይረዋል። በርካታ ተማሪዎች እንግሊዘኛ ቋንቋ ከባድ ነው ብለው ያስባሉ። በምክንያት እንግሊዘኛ ውስጥ በጣም ብዙ ቃላቶች ያያሉ። እንግሊዘኛ ውስጥ በጣም ተይዘው የማያልቁ ኤክስፕሬሽኖችን ያያሉ። ከዛም ማስከተል ደግሞ ተይዘው የሚያልቁ የማይመስሉ ህግጋቶች ይኖራሉ ብለው ያስባሉ። ነገር ግን ቴንስ ምን ማለት እንደሆነ የተረዳችሁ ቀንና ቴንስን ቀን በቀን እየተረዳችሁ ስትመጡ እንግሊዘኛ ቅድም እንዳሰብነው በጣም በርካታ ህጎች፣ በጣም በርካታ የሚያዙ ኤክስፕሬሽኖች እንዳልሆኑ ቴንስ ያስረዳችኋል። ለምን? ቴንስ ትንሽ ቅርጾችን ነው የምትይዙት። ትንሽዬ ፓተርኖችን ያስይዛችሁና የፈለጋችሁትን ሐሳብ በእንግሊዘኛ እንድትናገሩ መንገድ ይከፍትላችኋል። ሁለተኛ የቴንስ ጥቅም የፈለጋችሁትን ሐሳብ እንድትመሰርቱ ያደርጋችኋል። ኦኬ፣ ብዙዎቻችን የምንማርበት መንገድ እንደምታውቁት ከሆነ መሸምደድ ነው አይደለም? ስለዚህ ለንግግር የሚያስፈልጋችሁን እንግሊዘኛ ትሸመድዳላችሁ። ከሰዎች ጋር ስትገናኙ ምን አይነት እንግሊዘኛ ልጠቀም ትሸመድዳላችሁ። ምን ያህሉን ሸምድዳችሁ ትችላላችሁ? የራሳችሁን ሐሳብ መቼ ነው መፍጠር የምትችሉት ነው። ስለዚህ ቴንስን ስታውቁ ግን የራሳችሁን የምትፈልጉትን ሐሳብ በማንኛውም ሰዓት በማንኛውም ቦታ መመስረት ያስችላችኋል። ይሄን ደግሞ ለማድረግ ትንሽዬ ፓተርኖችን ነው ከእናንተ ማወቅ የሚጠበቅባችሁ። ሶስተኛ የቴንስ ጥቅም አንድ ቴንስ ብቻ ማአት ሐሳብ አንድ ቴንስ ብቻ በማወቃችሁ ተቆጥረው የማያልቁ ሊሚትለስ የሆኑ ንግግሮችን ኤክስፕሬሽኖችን እንድትፈጥሩ ያደርጋችኋል። እንግሊዘኛ ላይ ካሉ በርካታ ቴንሶች እንደ ምሳሌ አንዱን ብንወስድ ሲምፕል ፕሬዘንትን ብቻ ያዛችሁ እንበል። ሲምፕል ፕሬዘንትን ለመያዝ ለመማር ከ2 ደቂቃ በላይ አያስፈልግም። ሲምፕል ፕሬዘንትን መጀመሪያ ላይ ሳብጀክት አመጣለሁ ትላላችሁ፣ ቀጥሎ ቨርቧን አመጣለሁ። ይችን ነው የምትይዙት። ከዛ ቨርቧን ላይ የሚገቡ ድርጊቶች አሉ፣ እነሱን ታስገባላችሁ። ይችን ብቻ በመያዝ ብዙ የሚደጋገሙ ድርጊቶችን ታወራላችሁ። ጧት ከእንቅልፌ ነቃለሁ፣ ጧት እንደዚህ ያደርጋለሁ፣ እሁዱን እንደዚህ ያደርጋለሁ። ይሲ በጣም በርካታ ሐሳቦች ግን ድግግሞች የሆኑትን በአንድ ቴንስ ብቻ ማአት ሐሳብ ትገልጻላችሁ ማለት ነው። ከዛስ ሁለተኛ ቴንስ ሲጨምሩበትማ በቃ ሐሳባችሁን በደንብ እያሰፋችሁ ትሄዳላችሁ። ስለዚህ ትንሽ ፓተርኖችን በመያዝ በርካታ ሐሳቦችን መግለጽ ያስችላችኋል። 4 ትክክለኛ እንግሊዘኛ ታወራላችሁ። ብዙ ሰዎች የሚቸገሩት እንግሊዘኛ በስህተት የተሞላ ነው ብለው ነው የሚያስቡት። የምናገረው የምጽፈው የእንግሊዘኛን ህግ የተከተለ ይሁን አይሆን አላውቅም ነው የሚሉት። የነዚህ ተማሪዎች ችግር ቴንስ ነው። ቴንስን ጠንቅቆ ያወቀ ተማሪ እንግሊዘኛ ላይ እንግሊዘኛውን ከ190% የሚሆኑትን ችግሮቹን ማስተካከል ይችላል። ስለዚህ ቴንስን በደንብ ባወቃችሁ ቁጥር እንግሊዘኛችሁ ኔቲቭ ስፒከር ፈረንጆች የሚናገሩትን እንግሊዘኛ ያልተሳሳተውን ስህተት የሌለበትን እንድትናገሩ ያደርጋችኋል። 5 የቴንስ ጥቅም ለሌሎች የእንግሊዘኛ ትምህርቶች ከቴንስ ውጪ ላሉ ማለት ነው መሰረትና በር ነው። እንግሊዘኛችሁ የማያድግበትና የማይለወጥበት አንደኛው ምክንያት ቴንስን ስላላወቃችሁ ነው። ይሄ በጣም የብዙ ተማሪዎች ችግር ነው። እኔ ከድሮ ጀምሮ እኔም ስማር በመጣውበት ሳስተምርም በመጣውበት ሂደት በደንብ አይቼዋለሁ። ሰዎች ቴንስን ሳያውቁ ወደ ሌሎች ትምህርቶች ዘለው ይሄዳሉ። ይሄ የተማሪ ብቻ ችግር ሳይሆን ያስተማሪዎችም ነው። አስተማሪዎች መጀመሪያ አንድ ተማሪ ቴንስ ላይ ምን ያህል ዕውቀት አለው የሚለውን መገምገም አለባቸው። አንድ ተማሪ ቴንስን ሳያውቅ ስለ ፓሲቭ ቮይስ፣ ስለ ሪፖርትድ ስፒች፣ ሌሎች አድቫንስድ የሚባሉ የግራመር ትምህርቶችን ቢማር መቼም አይገባው። ይሄ ተማሪ ስህተት አይደለም፣ ያስተማሪ ነው። አስተማሪ የትኛው መቅደም እንዳለበት ማወቅ አለበት። ስለዚህ ይሄን በደንብ ስሙኝ። እኔን በጣም እየጠቀመኝ ስለሆነ ነው። መጀመሪያ ቴንስን ከበላችሁ ከዛ በኋላ ሁሉም ትምህርት ለካ ቴንስ ላይ መሰረት እንደሆነ። ስለዚህ ምን ብያለሁ እዚች ጋር? ቴንስ ለሌሎች የእንግሊዘኛ ትምህርቶች መሰረትና በር ነው። ቴንስን ስታውቁ ሪፖርትድ ስፒች ቀላሉ ነው ታገኙታላችሁ። ኮንዲሽናል ሴንቴንስ ቀላሉ ነው ታገኙታላችሁ። ፓሲቭ ቮይስ ሁሉም ከዛ በኋላ ያሉት ለምን ቴንስን የማይነካ ትምህርት የለም። ቴንስ ላይ እየተነሱ ነው ሌሎቹ ትምህርቶች። ለምሳሌ ኮንዲሽናል ሴንቴንስን ብንወስድ ኮንዲሽናል ሴንቴንስ ኢፍ ብላ ከጀመረች በኋላ ምንድነው ወይ ሲምፕል ፕሬዘንት ነው የምትፈልገው ወይ ሲምፕል ፓስት ነው፣ ብቻ ውስጡ የሆነ ቴንስ ትፈልጋለች። ያንን ቴንስ ግን ቀድሞ ያላወቀ ተማሪ ኮንዲሽናል ሴንቴንስ 10 ብናስተምረው የያዘው ይመስላል እንጂ ቀጣይ ይረሳዋል። ስለዚህ ቴንስ ይቺ 5ኛን ጥቅም በደንብ ትኩረት አድርጉባት። ቴንስን መጀመሪያ ታከል አድርጉ እንጂ ከዛ በኋላ እንግሊዘኛ በቃ ቀላሉ የሚሆነው። 6ኛው እና የመጨረሻው እንደኔ እንግሊዘኛን ማስተር ማድረግ ያስችላችኋል። እንግሊዘኛን በተለያየ መንገድ ሞክሬው ተምሬያለሁ። ነገር ግን
ሰክሲድ እንዳደርግ በእንግሊዘኛ ትልቅ ስቴፕ እንደሄድ ያደረገኝ ቴንስን ያወኩለት ነው። እንግዲህ ሌሎች አስተማሪዎች፣ ሌሎች ስኬታማ ተማሪዎች ደግሞ እንግሊዘኛ የተሻሻለው በዚህ መንገድ ነው ብለው የሰራላቸውን ሼር ሊያደርጓችሁ ይችላል። ትክክል ነው። ነገር ግን the fastest ወይም ደግሞ እንግሊዘኛችሁ ላይ ትክክለኛ ፋውንዴሽን ጥሎላችሁ የሚሄደው ቴንስን በደንብ ስትገነዘቡ ነው ማለት ነው። ስለዚህ ቴንስን አቅለላችሁ እንድታዩት አልፈልግም። እንግሊዘኛ ላይ በጣም በርካታ ትምህርቶች ቢኖሩም አብዛኛው ጊዜያችሁን ማጥፋት የሚጠበቅባችሁ ቴንስ ላይ ነው። ቴንስን ማስተር ካደረጋችሁ እንግሊዘኛን ማስተር ማድረግ ትችላላችሁ። ሁላችሁም ስትጠብቁት የነበረው ቀን ደረሰ። አዲሱ የእንግሊዘኛ ኮርስ ምዝገባችን በዛሬው ዕለት በይፋ ተጀምሯል። እንግሊዘኛ መቼም ከትምህርት በላይ ነው። ለተሻለ የህይወት እድል፣ ከዓለም ጋር ለመግባባት፣ ራሳችንንም ለማሳደግ የሚያስፈልገን ቁልፍ ቋንቋ ነው። በሰዋሰው አካዳሚም ተግባራዊ አድርጋችሁ ህይወታችሁ ላይ ለውጥ የምታመጡበትን የእንግሊዘኛ ቋንቋ ክህሎት እናላብሳችኋለን። ስኬታማ የእንግሊዘኛ ቋንቋ ጉዞውን ከሰዋሰው አካዳሚ ጋር አሁኑን ይጀምሩ። ለመመዝገብ በ0923 05 2061 ወይንም በቴሌግራም ዋትስአፕ እና ኢሞ ላይ ታገኙናላችሁ።